ልሞት እችላለሁ ወይ ራሴን አጠፋለሁ አሊያም ደግሞ እሞታለሁ ብዙ ነገር አሰቃይቻታለሁ ብዙ ነገር በድያታለሁ እኔ ጥሩ ነገር አድርጌላት አላቅም አንድም ቀን ካቲጋር ማውራት አለብኝ ታዋቂ ሰው አይደለሁም ጉዳዮች አሉ ያው እነግርሻለሁ እኮ በምን ዙሪያ ዝም ብዬ ማለቀው ሰው ቤት ያላስገባም እኮ አይደል አሁን እዚሁ እኔ ቆሜ ከናንተ ጋር እያወራው ጸጥ ልል ይችላል በእግዚአብሔር እንደዛ አታድርግ እኔ ደግሞ በቃ በዛብኝ ተቀለ ከዛሬ ነገ ከዛሬ ማንንም ሰው እኮ በችግር ሰው ያደረገውን ያቅም አይደል እንዴ እምትረዳኝ ከሆነ ላስረዳህ ልንገርህና ከዛ ካመንክ ምን ካላመንክ ደግሞ ምንም ማድረግ አልፈልግም ካሜራውን የሚያጠፋው ካሜራው ይጠፋ አንቺ ምንድነው ውጪ አልኩሽ አይደለም ወጣት ካለብሽ ውጪ ለምንድን ትሄደው ተለሰ ያለውን ነገር ይነግሩሃል ብለኛለች እንግዲህ እስኪ ቢያንስ አንተ ለሌሎች ሰዎች እንደምታስብ እኔም ደግሞ ላንተ አስባለሁ ግሩ ላልበላም ይችላል ወደ እነሱ ጋር ወስዳለሁ ቢያንስ ቁርስ ከበላው ምሳዬንም ልውል ይችላል ቢያንስ እነሱ መብላት አለባቸው ብዬ ስለማስብ ነገር ጉዳ ይችላል የፈለገ ነገር ታቃላችሁ እንግዲህ እየደረሱብን ያሉ ነገሮች ትንሽ የተደጋገመ ሲመጣብኝ አቅም አጣሁኝ አቅም አነሰኝና እሱን ፎቶ ነው በቃ ያንተን ፎቶ ነው የወሰድኩት ሌላ ነገር ምንም ማለት እሱ ነው ሌብነት ሰርቃለች የሚል ያለት እሱ ነው አላቅም ማለት በጣም ደስተኛ ሆናለሁ ብዬ ጠብቄ ነበር የናቲ መገኘት ይሄንን ጉዳይ ከዚህ በላይ መሸከም ስላቃተኝ ነው ማለት ካይምሮ በላይ የሚሆኑ ነገሮች ህይወቴን እየጠበጥሽ ነው ያሉት ምን አድርጌ ነው ምናምን ስለው እኔ ችግር የለውም ስለሷ እኔ ብዙ ነገር አውርቻለሁ እናቱ ናት ራሴ መንገድ ብዙ ነገሮችን ለማጣራት ሞክሬ ነበር ብዙ በጣም ከባባድ የሆኑ ወንጀለኞች ማለት እኔ ራሴ በግሌ ማቀው ነው ታለ ስለተወለው ካሜራ ይዘው በቃ ይዛቸው ወጣ ከሚዲያ ነው የመጣሁት እንዴት አድርገን ወደፊት ልንኖር እንደምንችል አላውቅም የዛሬ ወር አካባቢ ፍቅረኛዬን በሞት ተነጥቄያለሁ ምን ያህል እድሜ እንደምንኖር አናውቅም ብዙ ነገር አሰቃይቻታለሁ ብዙ ነገር በድያታለሁ እኔ ጥሩ ነገር አድርጌላት አላቅም አንድም ቀን አሁን እንደዚህ ተበስቋቆ እንደዚህ ሆኝ አይደለም የነበርኩት ደና ነበር እኔ ስለሷ ሲነሳ በቃ ስለሷ ማውራትም መስማትም አልፈልግም አሰማኝ ስላንተና ስለማንም የፈለገው ሊያወራ አትሰማኝም አይደለ ለምንድነው እህቶች ከናት ተለይተው አብሮ መኖር የጀመሩ ተከራይተው መኖር የጀመሩ ለምንድነው ታውቃለህ ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጪ ሆናችሁ የግሩም ቤተሰብ የሆናችሁ ቤተሰቦች በእያላችሁበት ሰላም ቆዩልን ሰላም ፍቅር ጤና በቤታችሁ ይግባ ይላል የዘወትር ቤተሰባችሁ ግሩም አያለው እንግዲህ ከናንተ ለደቂቃም ጠፍቶ የማያውቀው ከናንተም ለደቂቃ ታሪኩን ሳያጋራ የእያንዳንዱን የቀኑን ውሎ የምሽት አዳሩን ለናንተ ሳይዘግብ ሳያሳይ የሚሄዳቸውን እያንዳንዱን መንገዶች የሚራመዳቸውን እያንዳንዱን ነገር ሳያሳይ እንግዲህ ግሩም አያለው ከናንተ ውሎ አድሮ አያቅም ያው ታቃላችሁ እንግዲህ እየደረሱብን ያሉ ነገሮች ትንሽ ካይምሮ በላይ የሚሆኑ ነገሮች ከረጅም ጊዜያት ሆነን እንግዲህ ረፍት አግኝተን ቁጭ ካል በጣም ረጅም ጊዜ ሆኖናል እውነቴን ነው የምላችሁ ቤተሰቦች እንደማንኛውም ሰው እኛም ረፍት እንፈልጋለን እኛም ብዙ ነገሮች ያምሩናል መዝናናት መደሰት የራሳችን የሆነ ታይም ግን ይሄ ስራ አሁን እኛ የጀመርነው እኛ እየሰራን ያለነው ስራ አይደለም የራስ ጊዜ ረፍት ይኖርና አንዳንዴ ሞት ለኛ ከስራው አንፃር ቀላል መስሎ እየታየን ያለው ምክንያቱም ታቆታላችሁ ምን አይነት ሰው ከኛ ጋር እንደሚጋፈጥ ምን አይነት ሰዎች እኛ የምንሰራቸው ስራዎች ላይ እንደሚመጡ በቃ ብዙ በጣም ከባባድ የሆኑ ወንጀለኞች ይመጣሉ የተቸገሩ በጣም ምስኪን በቃ ሞታቸውን እየተጠባበቁ ያሉ ዛሬ ልሞት ነገ ልሞት እያሉ ያሉ ሰዎች አሉ በዛው ልክም ደግሞ መልካም ተግባራትን የሚፈጽሙ በጣም ጥሩ በቃ እንደዚህ ተናግረን ቃላት የማይገልጻቸው ደግሞ በጣም ብዙ ሰዎች አሉ በአብዛኞቹ በቃ ማለት መልካም ተግባር የሚፈጽሙት ብዙ ጊዜ ተደብቁ ናቸው አይገኝም በባትሪ ራስ ተፈልገው አይገኝም ምክንያቱም ታውቁታላችሁ አሁን ላይ ያለበት ዘመን ሰው ደግ ሲሰራ እሰይ እንደዚህ አይነት ሰው አለ ነው የምንለው ምክንያቱም ክፋት እየበዛ ነው ያለው ክፋት ተግባር ውሸት ወንጀል ሰቆቃ ሞት ስቃይ ዝርፊያ በቃ የተቃራኒ ኔጌቲቭ የሆኑ ነገሮች ተጠቅላላሉና እንዴት ይሄንን ዓለም እንደምንጋፈጠው እንዴት አድርገን ወደፊት ልንኖር እንደምንችል አላውቅም ውድ ቤተሰቦች ማለት የወደፊት ነገሩ ያሳሰበኝ ያለው ምክንያቱም ከቀን ወደ ቀን ከለት ወደ ለት እየጨመረ ነው ያለው ሁሉም ነገር ዛሬ ያየነው ነገርና ያየነው ያጋጠመን ነገር ነገ ደግሞ እጥፍ ሆኖ ነው የሚመጣብን ዛሬ መጥፎ ነገር አየን ስንል ነገም ደግሞ እጥፉን ከመጥፎ መጥቶ ወይ ትላንት ይሻል ነበር የሚያስሉ ብዙ ነገሮች ነው ያጋጠሙን ያሉትና አባካችሁ በቃ በተቻለ ራሳችንን የምንገራው ራሳችንን ወደ መልካም ነገር የምናመጣው ራሳችንን
ክፋት ለማንም አይጠቅም። ሁሌም ነው የምላችሁ ክፋት መጨረሻው መጥፎ ነው የሚሆነው። እኛ ነን የምንጎዳው። ምክንያቱም ዛሬ ለሰው መጥፎ አደረግን፣ ነገ የሰራነው መጥፎ ነገር ወደኛ ነው ተመልሶ ተከርብቶ የሚመጣው። ምክንያቱም የሰራነው ነው የሚከፍለን። ምን ያህል እድሜ እንደምንኖር አናውቅም። 10 ዓመት 20 ዓመት 30 40 50 ቁጥር ነው። ነገ ልንሞት እንችላለን። አሁን እዚሁ እኔ ቆሜ ከእናንተ ጋር እያወራው ጸጥ ልል እችላለሁ። አላውቅም። ይህን የሚያውቀው የፈጠረን የሁላችንም በምናመልከው አምላካችን የራሳችን ፈጣሪ ነው። ሁላችንም የፈጠረን እስኪያጠፋን ድረስ የፈጠረን በቃ ጊዜያችሁ እስከዚህ ድረስ ነው፣ እናንተ መኖር ያለባችሁ እስከዚህ ደቂቃ ነው ብሎ ሞት እስኪነጥቀን ድረስ ግን በቃ መልካም ተግባሮችን እናድርግ። ነገ ልጆቻችን ሲያወሩት ነገ የአካባቢው ማህበረሰብ እንዴ ግሩም እኮ እንደዚህ ሰው ነበር፣ ግሩም እኮ እንደዚህ አድርጓል፣ ግሩም እንደዚህ መልካም ነገሮችን አድርጓል ብሎ ሲያወራ ለእናንተም ለቤተሰብ ጥሩ ነው። ስትሞቱም እኮ የት እንደምትሄዱ አታውቁም። በቃ ሞተን ወይ እሳት ነው ወይ ጥሩ መልካም ከፈጣሪያችን ሁላችን በምናመልከው ከፈጣሪያችን ጎን እንቀመጣለን። በቃ ይሄ የጊዜያዊ ኑሮ ነው የምንኖረው። ሁላችን አጣን፣ አገኘን፣ በላን፣ ጠጣን፣ ተኛን፣ አረፍን፣ ሰራን ጊዜያዊ ነው። ለላይኛው ቤታችን ነው ማስቀመጥ ያለብን። እዚህ ጋር የምንሰራት መልካም ነገር ነገ ተመልሳኛም ትከፍለናለች። የሆነ መልካም ነገር ባረክን ቁጥር ለፈጠረን ፈጣሪ እንዳበደርን ነው መቆጠር ያለበት። ምንቆጥሮም እንደዛ ነው። ያንን መልሶ ይከፍለናል። ስቃዮች ያጋጥሙናል፣ ክፋቶች አሉ። ግን ተቋቁመን እኛም ራሱን መልሰን ያንን ክፋት ካደረግን እኛም ከነሱ የባስን መጥፎች፣ ጨካኞች፣ አረመኔዎች ነው የምንሆነው። ስለዚህ ክፋት ሰው የሚያርግብን እኛንን ክፋት በመልካም ነው መመለስ ያለብን። እና ውድ ቤተሰቦች እንግዲህ ዛሬው መልእክቴ በቃ ክፋትን አንስራ፣ ከክፋት እንራቅ፣ መልካም ነገር እናርግ። ለሰው መልካም ነገር፣ ለራሳችን መልካም ነገር፣ ለልጆቻችን፣ ለጓደኛ፣ ለቤተሰብ፣ ዘመድ አዝማድ ጠቅላላ መልካም ነገሮች እናድርግ። እንግዲህ ያው ሰሞኑን ያያችሁት ነው ማለት አላቅም ማለት በጣም ደስተኛ ሆናለሁ ብዬ ጠብቄ ነበረ። የእናቴ መገኘት የእናቴ ከኔ ጋር መሆን በጣም በቃ ከዓለም የበለጠ ደስተኛ ያደርገኛል ብዬ ነበር ያሰብኩት። ግን ያው ደስተኛ ሆኛለሁ፣ አልከፋኝም። ግን የጠበቁትን ያህል ደስታ እያገኘሁ አይደለም። ለምን እንደሆነ አላቅም። ያው ዲኤንኤ ተረጋግጦ እንግዲህ አይታችኋል። ትክክለኛ እናቴ ነች። ለእሷ ልኖር ቃል ገብቻለሁ። ለእሷ ብዙ ነገር ለማድረግ ቤቴን ያመጣኋት ሳሩንም አለች። እንግዲህ የሚኪን እህት እንደ ራሴ እህት አድርጌ ነው ተንከባክቤ የማኖራት። በቃ ሚኪም እንግዲህ አሁን በደረሱን መረጃዎች እንግዲህ ሚኪ ጥሩ ሁኔታ ላይ እንደሆነ ነው። አሁንም ቀን በቀን እየደወሉልኝ ነው አብረውት ያሉትና በጣም ጥሩ ደረጃ ላይ ነው ያለው። ብዙ ጥሩ ለውጦች አሉና በቅርቡ በቃ በጣም ደስተኛ የምንሆንበት ዜና ይዘው እንደሚመጡ ነገርውናልና አላቅም። ያው ሁሉንም ነገር ሊነግሩን አልፈልጉም። ምክንያቱም እኛም ተደናግጠን ብዙ ነገሮች ውስጥ እንዳንገባ አንዳንዴ ደስታ መጠን ሲኖረው ጥሩ ነውና የነገሩን አይደለም እንጂ ሚኪ ያለበት ሁኔታ በቃ በጣም ደስ የሚል ሁኔታ ነው። በጣም በቃ አላቅም። ቤተሰቦቼ እንግዲህ መጥቶ በቃ ሰው ሆኖ መጥቶልን እዚህ ጋር ፊት ለፊት እናንተ ጋር ይዤው በመጣ በጣም ደስተኛ ነኝ። አንድ ቀን እንኳን ይዤው መምጣቴ ግን አይቀርም በቃ ምክንያቱም ሃይማኖት አባቶች የማይፈውሱት ምንም አይነት ነገር እንደሌለ አይቻለሁ። በጣም ብዙ ነገሮች እኛን ረድተውናል፣ ብዙ ነገሮች ውስጥ አስወጥተውናል። ስንት ነገር እነሱ ባይኖሩ እኛ የምናመልከው ነገር ባይኖር ፈጣሪያችን ባይኖር እውነቴን ነው የምላችሁ ግሩም እዚህ ጋር ቆሞ ከእናንተ ጋር ደቂቃ ያወራ እና በቃ ለፈጣራችሁ ተገዙ ነው የምለው። እንግዲህ ዛሬ አንዲት ግለሰብ ደውላልኝ ነበር። ያው እስኪ ወደ ስራችን ደግሞ እንመለስና እኛ ሚዲያ ላይ በጣም ብዙ ሰው ይመጣል ስቱዲዮአችን በስልክም በኮሜንት ላይ የሚጽፉልን አሉ፣ በቴክስትም ብዙ መልእክቶችን የሚያስቀምጡልን አሉና እቺ ግለሰብ በተደጋጋሚ ነው በተለይ ደግሞ እናቴን ካገኘኋት ጊዜ ጀምሮ በጣም በተደጋጋሚ ነው እየደወለች እባክህ ላግኝ፣ እባክህ ካንተ ውጪ ችግርን የሚፈታልኝ የለም፣ አሁን ያለውበት አደጋ በጣም ከባድ ነው፣ ምናልባት ይሄንን ችግር ቶሎ ማትፈታልኝ ከሆነ ነገ ሞት እችላለሁ ወይ ራሴን አጠፋለሁ አሊያም ደግሞ እሞታለሁ እያለችኝ ነውና ያው ትንሽ አደናግጦናል። ምክንያቱም ሰው በእኛ የተነሳ ራሱ እንዲያጠፋም አንፈልግም፣ በችግሮቹም የተነሳ ማንም ሰው የራሱን ህይወት እንዲያጠፋ አንፈልግም። ምክንያቱም ብዙ ነገሮች ስላሉና እስኪ እቺን ግለሰብ እናናግራት። አንድ ግቢ ላይ ነው የጠራችኝ፣ ያለውን ነገር እንስማ፣ ምንድነው ያጋጠማ። አምነሽን እዚህ ስቱዲዮ ድረስ ስለመጣሽ በጣም ከልብ እናመሰግናለን። ያው
ስቱዲዮአችን በጣም ተመላልሰሻል ብዙ ጊዜ። እንግዲህ አሁንም ገኘው አንቺ መኖሪያ ግቢ ውስጥ ነው። ቤት ብዙም ስላልተመቸ ነው እዚህ እንድናወራሽ የሆነው። ቤትሽም ብዙም ለቀረጻም ስለማይመች አንቺ ፈቃደኛ ስለሆንሽ እንግዲህ ያው ብዙ ጊዜ መተሻል። ስቱዲዮአችን በጣም ተመላልሰሻል። ቅርብ ሰዓት እንደውም ጥሩ ሰዓት ላይ መጣሽና በስልክም እየደወልሽ በቴክስትም በአካልም ቢሮ ድረስ ሲመጣሽ ብዙ ነገሮችን ስታወሪን ነበርና ያው በጣም ብዙ ነገሮች ያጋጥሙናል። እኛም ያው እንደ ሰውነት ያው ሰው ነን እኛ እንደሁሉምና ብዙ ችግሮች ያጋጥሙናል። ለምነግርሽ በጣም ብዙ በቃ እኛ ራሱ መፍታት ማንችላቸው የራሳችን የሆኑ ችግሮች ይመጣሉና እነዛን ችግሮች እኛ ምን መሰለሽ የምናደርገው ያው የተሻለ እናርገን እንፈታለን። ግን ለጊዜው የሰዎች የሚመጡትን የሰዎችን ጉዳዮች ጋብ አድርገን ነበር መፍታት ያለብን ቅድሚያ ጉዳዮች ስለነበሩና አንቺ እንዳጋጣሚ ጥሩ ሰዓት ላይ መጣሽ እና ያው ከብዙዎቹ መካከል አንቺን ያስቀደምንበት ምክንያት ደግሞ በጣም ጉዳይ አሳሳቢ ነው። እኔ ራሴን ላጠፋ ነው ማትረዱኝ ከሆነ ብለሽ አስፈራራሽንና በእኛ የተነሳ ደግሞ ሰው ራሱ እንዲያጠፋ እንፈልግ እዚህ ቅድሚያ አንቺን ጉዳይ ሰጥተን ነው እዚህ ለመፍታት ቤትሽ ድረስ የተገኘ ነው። እስኪ ያለሽን ነገር በጠቅላላ ስምሽን አስቀድመሽ ለተመልካቾች አስተዋውቅሽ። ፈቃደኛም ሆነሻል። እንግዲህ ውድ ቤተሰቦች ፈቃደኛ ሆና ነው የሷን ታሪክ ለእናንተ ለማጋራትና ያለውን ነገር በጠቅላላ እስኪ ከስምሽ ጀምረሽ ያለውን ነገር ነገር። እሺ በመጀመሪያ አንተን ነው ማመስገን እንፈልገው። ምክንያቱም ከሌላ ጉዳይ የኔ ጉዳይ አስፈልጠን ስላልክ ማለት ከጉዳይ ይበልጣል ማለት አይደለም። ግን እኔ በተደጋጋሚ ቢሮም በቴክስትም በስልክ ምናምን እያወራኩ ነበረ በተደጋጋሚ በቃ አስቸኳይ ጉዳይ እንደሆነና ቶሎ ያለውበት ሁኔታ ጭንቀት ውስጥ እንዳለው ምናምን ስለነገርኩ ነው የኔ ጉዳይ ቶሎ የሰጠኝና ለተመልካቾቼ ስሜ አበባ እባላለሁ እና ምንድነው ከሌላኛው ሰው ጉዳይ እኔ ጉዳይ ይበልጣል ብዬ ሳይሆን የሆነ ሰው አቅም ኑሮት የሆነ መቋቋም ሊችል ይችላልና እኔ ደግሞ በዛብኝ ተቀለ ከዛሬ ነገ ከዚህ ካለውበት ስቃይ እወጣለሁ እያልኩኝ አልቻልኩም። የተደጋገመ ሲመጣብኝ አቅም አጣሁኝ፣ አቅም አነሰኝና ይሄንን ጉዳይ ከዚህ በላይ መሸከም ስላቃተኝ ነው ማለት በዚህ ሁኔታ የሚቀጥል ከሆነ ወይ እኔ ራሴን ማጥፋት ነው ያለብኝ ወይ ሌላኛው አካል የሆነ ነገር እስከሚያደርግ ድረስ መጠበቅ ስላልቻልኩኝ ነው ማለት በጣም ውጥረት ውስጥ ጭንቀት ውስጥ ነው ያለሁትና የናንተ ቪዲዮ እንደዚህ በተደጋጋሚ ያለሁኝ ማለት ነውና ከናንተ ውጭ ሌላ እንትን የኔን ችግር ሊፈታልኝ የሚችል አይነት አካል ያለ ብዬ ስላልተሰማኝ ነውና እናንተ ጋር የመጣሁት ለዚህ ነው። ጉዳያችሁ አድርጋችሁ ተከታትላችሁ ጉዳይ እንዲፈቱልኝ ብዬ ነው እናንተ ጋር የመጣሁት። እንግዲህ የተሻለን እናደርጋለን። ያው ችግርሽን ትነግሪናለሽ፣ ምንችለው ከሆነ እንፈታዋለን፣ ማንችለው ከሆነ ወይ ሌላ አካል አሳልፈን እንሰጣለን። የተሻለን ግን አድርገን ለመፍታት እንሞክራለን። እስኪ ያለሽን ታሪክ ሁሉም ጠቅላላ አድርገሽ ለተመልካቾች እስኪ ንገሪኝ። መልካም። በመጀመሪያ እኔ የምኖረው እዚህ አዲስ አበባ ከተማ ውስጥ ነው ማለት ተወልጄ ያደግኩትም እዚሁ ነው። ከቤተሰቦቼ ጋርና ከሁለት ወንድሞቼ ጋር ነው። ለቤቱ የመጀመሪያ ልጅ ነኝ። እኔ ሴት ነኝ። እኔ ብቻ ነኝ ሴት ለቤት ውስጥ ማለት ነውና በቃ ማንኛውም ልጅ እንደሚያድገው በፍቅር ተንከባከቡኝ ምናምን ያሳደጉኝ ቤተሰቦቼ። የመጀመሪያ ዲግሪ ወሎ ዩኒቨርሲቲ ተማርኩኝ ማለት ነው። በአካውንቲንግ ዲፓርትመንት ተምሬ እዚሁ ደስ የሚለው እዚህ አዲስ አበባ ውስጥ ተመደብኩኝ ማለት ነው። እና እዚህ ስራ በምሰራበት ሰዓት የስራ አጋሪ ነበረ ማለት ባንክ ውስጥ የሚሰራ ማለት ነው። አንድ ልጅ ነበረ እዛ ባንክ ውስጥ የሚሰራ ከሱ ጋር በስራ አጋጣሚ ተተዋወቅ ማለት ነው። ይሄ ትውውቅነታችን ወደ ፍቅር እያደገ መጣና በትዳር ውስጥ አብረን መኖር ጀመርን ማለት ነው። ለ3 አመት ምናምን በትዳር ውስጥ እንደቆየን እኔ ልጅ መውለድ እፈልጋለሁ ምናምን እለዋለሁ ማለት ሴት ልጅ ነኝ፣ አንደኛ እድሜ ምናምን እየሄደ ነው፣ ልጅ መውለድ እፈልጋለሁ ምናምን ስለው እሱ እንቆይ ነው የሚለኝ። በዚህ ማለት ሁለታችንም ስራ አለን እግዚአብሔር ይመስገን። ያን ያክል ባይሆን እንኳን የምንኖርበት ስራ አለን ሁለታችንም አይደለ። ምንድነው ችግሩ? እንኳን እኛ የተሻለ ስራ ያለና ማንኛውም ሰው እኮ ቀን ስራ ሰርተን እንኳን ልጅ ወልዶ ማሳደግ ይችላል ምናምን ስለው ምን ይዘን ነው የሚለው በቃ ሁሌም ማለት ነው። ምን ይዘን ቢያንስ የሆነ ነገር ሊኖረን ይገባል። የራሳችን ቤት የራሳችን እዚህ አዲስ አበባ ውስጥ ደግሞ ባንክ ቤት እየሰራ አይደለም ሌላ ስራ በጎን እየሰራ እንኳን እውነት ለመናገር ነው ያለቅም እንዴት እንደሆነ ብቻ ቤት አይደለም ሌላ ነገር ልትገዛ አትችልም። የቤት ኪራይ ራሱ ስንት ነው? አስቤዛ ምናምን አሟልተ መኖር ራሱ በጣም የሚጋብደው እዚህ አዲስ አበባ ውስጥ ይኖርክና ቤት ኖሮ መኪና ኖሮ እንዴ በዚህ ስራችን ነው እንዴ ቤትና መኪና ሊኖር የሚችለው? ቢያንስ ወይ በጎን ሌላ ተጓዳኝ ስራ ማንሰራ ከሆነ እንዴት ነው ቤትና መኪና ሊኖር የሚችለው? ይኖረናል። ሲኖረን እንወዳለን። ለምንድን ነው ሁሌ ከዛ ይሄ ነገር እኔ በተደጋጋሚ ባነሳውለት ቁጥር በተደጋጋሚ የሚያነሳው ይሄንን ቃል ብቻ ነው። ቤት ሲኖረን ብቻ ሌላ ምክንያት አያመካኝም። እና
እስከ መቼ ነው ይሄ እንደዚህ የሚሆነው ምናምን በቃ ይሄን ጥያቄ እንኳን ካቀረብኩለት በኋላ አሁን 4ኛ ዓመታችን ነው። በቃ ሌላ አይነት መልስ አይሰጠኝም። ቤት ሲኖረን ከዛው ምንድነው የመጣው ጭራሽ እንደዚህ ከማለቱም በፊት በላይ ጸባዩ የተቀያየረ መጣ። ከስራ ወጥቶ አይመጣም ወደ ቤት። የዛን ሰዓት ከስራ ወጥተን አብረን ነበር ወደ ቤታችን የምንሄደው። አሁን የሚሄድበት ጉዳይ አለኝ፣ በዛው ይሄዳል፣ ያመሻል። ጭራሽ እስከ ልብሱ ማለት ነው። እንግዲህ አስበው አንድ ሰው የክብር ልብስ ነው አይደለ? የሆነ ቢሮ እየሰራ ቢያንስ ለስራ እንኳን ክብር ሊኖር ይገባል። እስከዛ ይወጣል ዳእቶ ምናምን ቤት ሲመጣ ጭራሽ ባጥር እንኳን ግቢ ሲቆለፍ እንዳጋጣሚ እንቅልፍ ጥሎኝ ምናምን አልከፍትልል ከሆነ ባጥሩ ላይ ዘሎ የሚገባበት ሰዓት አለ። እና በቃ ይሄ ነገር እንትን አለኝ፣ አልተስማማንም። ወደ ግጭት ገባ ይሄ ነገራችን ማለት ነው። እና በቃ ለምንድን ነው እንደዚህ የምትሆነው ምናምን በአንቺ ምክንያት ማለት ጀመረ ማለት ነው። በአንቺ ምክንያት ነው እንደዚህ እየሆንኩ ያለሁት፣ ህይወቴን እየበጠበጥሽ ነው ያለሁት። ምን አድርጌ ነው ምናምን ስለው ለምን እኔ ልጠልቼ ነው እኔ የምለውን ጭራሽ ወደ ጸብ እየወሰደ ማለት ነው። እኔ ልጠልቼ ነው ለመውለድ ልጠልቼ መሰለሽ እንዴ ምናምን እንደዚህ ያልሽ ለሌሎች ሰዎች የምታወሪው ምናምን ነው መውለድ ማልችል አይነት ነገር መስሎሽ ነው ምናምን ማለት ጀመረ ማለት ነው። እኔ ያላሰብኩትን ጭራሽ በአእምሮ ያስቤው ማለቀው ማለት ነው። እና እኔ ልጅ መውለድ አቅቶኝ መሰለሽ እንዴ ህይወታችን እናሻሽል ብዬ ነው እንጂ ምናምን ጭራሽ ወደ እኔ ማውራው ወደ ተቃራኒ ነገር ነው የሚወስደው። ከዛም በኋላ መልካም ነገር ባወራ ለሱ መልካም ነገር አደረኩ ብል እንኳን ወደ ተቃራኒ ወደ ሌላ ነገር ነው እየወሰደው ያለውና አንድ ቀን እንደውም ከመጋባታችን በፊት አስታውሳለሁ የሆነ ስጦታ ምናምን ሰጥቼው ነበርና ያ ስጦታ እንዳጋጣሚ ጠፋበት ሰዓት ነበረ እና የልደቱ ጊዜ ለም ሰርፕራይዝ አላደርገውም ምናምን ብዬ ይሄ ግጭቱ ከተፈጠረ ምናምን በኋላ ቢያንስ በዚህ እንኳን ቢረሳው ብዬ ማለት ነውና የዛን ሰዓት የጠፋበትን ተመሳሳይ ሰዓት ገዝቼ ሰጠው። በቃ የልደቱ ቀን ቤቱን ፏፏ አድርጌ ምናምን መጣ። የዛን ሰዓት ደግሞ በስነ ስርዓት ከስራ ወጥቶ ምናምን ነው የመጣው ወደ ቤትና ከየት መጥቶ ነው ዲኮሩ ምናምን ሳይው ከየት መጣ ጭራሽ ማለት ነው። ከየት መጣ ምን አስበሽ ነው እንደዚህ ያደርግሽው ከማን ጋር ነበርሽ ምናምን ነገር ማለት ነው። ጭራሽ ሌላ ነገር ዛሬ እኮ የልደት ቀን ነው። ጭራሽ የልደቴን ቀን ማንቺ ነሽ የምታስታውሽኝ ሌላ ነገር ማለት ነውና ባህሪው በቃ እንደዚህ እያለ እየተቀያየረብኝ መጣና የሆነ ነገር ካለ እንዲታጣሩልኝ ብዬ ነው ማለት በራሴ መንገድ ብዙ ነገሮችን ለማጣራት ሞክሬ ነበረ እና አልቻልኩም፣ ደርሰበት አልቻልኩም። ወይ የራሱ የሆነ በጎን የጀመረው ህይወት አለ አላውቅም። በራሴ መንገድ ብዙ ነገሮች ለፍቼ ነበረ፣ እሱን ልደርስበት አልቻልኩም እና በእናንተ በምትችሉት አቅም እንዲታጣሩልኝ ፈልጌ ነበረ። ማለት ትንሽ ግራ ያጋባል አሁን እየነገርሽኝ ያለሽው ጉዳይ ማለት መጀመሪያ እንግዲህ ስትመጪ የህይወትና የሞት ጉዳይ ነው ብለሽን ነው የመጣሽው። ማለት የህይወትና የሞት ጉዳይ ነው ይሄ ጉዳይ ቀላል እንዳልሆነ ከባድ ጉዳይ ነው። በቃ ራሴን ሊያስጠፋኝ ይችላል ያልሽኝ ጉዳይ ይሄ አንድ እውነታ ይዘህ በአእምሮ ውስጥ የሆነ የምታውቀው እውነታ ያለ በመሀል ሰው ሲጎዳ ምናምን እኮ የሚያስችል ነገር አይደለም። ማለት ያን እውነታ ግዴታ ማሳወቅ አለብህ። አንድ ሰው ሳያውቅ ነው እንትን የሚለው የሆነ ችግር ውስጥ ሊገባ የሚችለው እንጂ የሆነ ጉዳት እንደሚያደርስበት የሆነ የሚሄድበት መንገድ የሆነ ጉዳት እንደሚያደርስበት እያወቀ እኮ ያ መንገድ አይከተልም አይደለ? እኔ ደግሞ ያን ወደዛ ወደ መጥፎ መንገድ የሚሄደውን ሰው ማስቆም ስለምፈልግ ነው። ማለት እኔ ራሴ በግሌ ማቀው ነው ታለ ለዛ ነው እኮ ማለት በጣም ይሄን እንደ ነገርሽን ከሆነ እኔ በቃ ማለት በደዚህ መልኩ አልጠበቅኩም እንትን የምልሽ ማለት እንደዚህ ይሄ ቀላል ተራ የሆነ ግጭት ማለት በባልና ሚስት መካከል እንግዲህ በፍቅረኞች መካከል ከዚህም በላይ ብዙ ነገሮች እንሰማለን። እንደውም አሁን ላይ እንደው ሚዲያ ላይ በጣም በቃ ይሄ እየከረረ መጥቶ እስከ መጋደል እንደዚህ ሲሆኑ ሚስት ባሏን ገደለች፣ ባል ሚስቱን ገደለ፣ ሚስት ባሏን ብልት ቆረጠችና በቃ በጣም ማለት ዘግናኝ ነገሮች እንሰማለን። ግዴታ ያ ነገር ነው ጋር መድረስ አለበት ነው እንዲደርስብሽ አይደለም እኮ የምልሽ ግን መጀመሪያ ከነገርሽን ጉዳይ አንፃር በጣም እንትን አለብኝ ማለት ይሄ እኮ በቀላል ነገር በቃ ቁጭ ብላችሁ ተነጋግራችሁ የምትፈቱት ጉዳይ ነው። አንቺ አለሽ እሱ አለ ፊት ለፊት እኔና አንቺ እንዳወራ ነው እኮ የምልሽ። አሁን ፊት ለፊት እኔና አንቺ ቁጭ ብለን ለምሳሌ እኔ በባልሽ ቦታ አስቢኝና ቁጭ እዚህ ጋር በቃ እንዲህ ነው ብልሽ ቁጭ ታረጊኝና እንዴት ነው ይኸውልህ በቃ እንዲህ አይነት ነገር እያደረኩ ነው እኔ
ትዳራችን ብዬ ይሄን ነገሮች እያረኩኝ ነው እንዴ እየተፈጠረ ነው አንተ ደግሞ እንዴ ያረከ ነው እኔ ማረጋቸው ነገሮች እያስደሰቱ አይደለም ምንድነው የተፈጠረ ነገር አለ ወይ ማትፈልግም ከሆነ በቃ እዚህ ጋር ማለት ፍቅር ሊኖር ይችላል በጣም ታፈቅሪው በቃ ያለሱ መኖር እንደማትችል ማለት ይሰማሽ ይችላል እሱ ጋር ያለውን ስሜት አናቀም አንቺ ጋር ያለውን ልናቅና ልንጠረጥርም አንቺ ብትነግሪን የምትሽው ባሻ እሱ ጋር ያለውን ነገር አናቀም በመልካም ነገር ሳወራው በቃ ነገሮቹን ወተቃራኒ ነው እየወሰድብኝ ያለው ብዙ ጊዜ እኮ ለማውራት ሞክሬያለሁ አዎ ምን እንደው ታውቂያለሽ ሴት ልጅ ብልህ ነች ከኛ ከወንዶቹ ይልቅ ሞር ሴቶች በእንደዚህ አይነት ጉዳይ በትዳርም ብቻ አይደለም የነገርኩሽ ያለው ብልህነት በጣም በጣም ብዙ ስራ ቦታም ይሆናል የትኛው ማለት ህይወት ላይ ሴት ልጅ ዘዴ ብልሃት ጥበብን አጣጣም ወንድ ልጅ ያው ብዙ ጊዜ በጉልበታችን ስለምንመካ ጉልበታችን ሁሉም ነገር ለመፍታት ብቃት አለው አቅም አለው በጉልበታችን የፈለግነው ነገር ማድረግ እንችላለን ስለምንል ብቻ ነገሮችን በብልህነት ለመፍታት አንሞክርም ሴት ልጅ ግን ስትሆኑ በጣም ብልህ ናችሁ በጣም በዘዴ ብዙ ነገሮችን መፍታት ትችላላችሁ ገባሻ እና እነዚህ አይነት ነገሮችን እንዴት አልሞከርሽም ያልሞከርኩት ነገር የለም እኔ በምንችለው መንገድ እኮ ያልሞከርኩት በዚህ መንገድ ይስተካከላል ብዬ እንግዲህ ከዚህ ሰርፕራይዝ ከማድረግ ነገር ውስጥ እሱ መልካም ሰው ቢሆንና ጸባዩ ባይቀየርኩ በዚህ ነገር ወደ ነበረበት ህይወት መመለስ ይችል ነበር አይደል የት ነው አለ ያልሽኝ ማለት ስትኖሩ የነበረው እዚሁ አዲስ አበባ ሰው በቃችሁ ተወሉ ዩኒቨርሲቲ ስራ ቦታ ነው እኔ እዛ አዲስ አበባ መጥቼ ስራ ከተማ የአዲስ አበባ ልጅ ነው የአዲስ አበባ ልጅ ነው ግን የተዋወቅነው እኔ እና እሱ ከዛም በፊት ውቅ የለንም መስሪያ ቤት የተዋወቅነው እንደ ቢሮ ውስጥ ነው የምንሰራው እዚህ ባንክ ላይ ማለት ነው ኦኬ እና ወደ መጀመሪያው ባህሪ ሊመለስ ቢል ቢያንስ ያቺ ቀን ልትመልሰው ትችል ነበር ያቺ ማለት አሁን እንደ ዲኮር ሰርች እንደዚህ ሆኜ ያልሽን ቤት አሁን ያየነው ቤት ነው አይደል ሌላ ቦታ ነው እዚህኛው ቤት አሁን የመጣ ነው ከዛን ጊዜ በኋላ ነው የመጣው እዚህኛው የትኛው ቤት ምን አይነት ቤት ነበር ሌላ ቤት ነበር ለምን ወደዚህኛው መጣችሁ በቤት ኪራይ ጉዳይ ማለት ይሄኛው የተሻለ ነው ያኛው በጣም ተደርብን ነበርና ቢያንስ ማለት የቤት ኪራይ እየከፈልን ቢያንስ የኔ ደሞዝ ብቻ ለሆነ ነገር ሊሸፍን ይገባ ነበር አሁን ግን ከኔ ደሞዝ አልፎ እሱንም ደሞዝ ነው ለቤት ኪራይ ሌላ ውጪ እያደረግን ያለ ነውና ቢያንስ እዚህኛው ቤት ከመጣን በኋላ ግን አንዳችን ደሞዝ ተቀማጭ እንዲሆን አስበን ነው ወደዚህ ቤት የመጣ ነው እሱን አስበን ነው የቤቱ ጉዳይ ምናምን አይደለም አሁን እየሳሰበኝ ያለውና እንዴት ብዬ ልንገርህ በቃ ማለት ነው የመጣሁበት ጉዳይ ከዋነኛው ይሄ ሳይሆን ልትረዳኝ አልቻልክም ማለት ኖ ነው ተረድቻለሁ ሻባባ ማለት መጣሽ ስቱዲዮአችን መጣሽ በስልክም ደወልሽ ያልሽን ነገር በቃ ከባድ ጉዳይ ነው በቃ እኔ ይሄ ነገር ማይስተካከል ከሆነ አውቃለሁ ያው የፍቅር ጉዳይ ሰው ብዙ ነገር ሆኖበታል ወንዶች ብዙ ነገር ሆነዋል ሴቶች ብዙ ነገር ሆነዋል በፍቅር ምክንያቱም ያው ያፈቀርነውን ሰው ማጣት አንፈልግም ሁላችንም ራስ ወዳዶች ነን ለኛ ለሰዎች ሳይሆን ለራሳችን ነው ሁላችንም የምንኖረው እኔም ባፈቀር ያፈቀርኩትን ሰው ማጣት አልችልም እዚያው አንቺ ጋር ቁጭ ብዬ ማውራሽ አሁን የዛሬ ወር አካባቢ ፍቅረኛዬን በሞት ተነጥቄያለሁ ማለት በቃ ላገባት እንዳገባዋት ቁጥር ያው ሰርጎች አልተደገሱም ብዙ ነገሮች አሉን ግን ሲል አብረን መኖር የተወሰኑ ጊዜያት ጀምረን ነበር በሞት ተነጥቄያለሁ በጣም ጥሩ ሰው ነች በጣም አው ተጽናንቻለሁ አሁንማ ራሴን ጠንከር አድርጌ ካልመጣው ያው ብዙ ሰዎች ይፈልጉኛል ብዙ ሰዎች ያስፈልጋሉና ራሴን አጠናክሬ እዚህ ቦታ ላይ የምገኘው ግዴታዬ ስለሆነ ነውና ብዙ ነገር አሰቃይቻታለሁ ብዙ ነገር በድያታለሁ እኔ ጥሩ ነገር አድርጌላት አላቅም አንድም ቀን የኔም ስራ ምናልባት እኛ ቪዲዮዎች የምታይ ከሆነ የኔ ስራ በጣም ቀላል ስራ አይደለም ማለት ነው እሱን አውቃለሁ ከብዙ ሰዎች ጋር ያገናኛል እንደሚያስከፍላችሁ ስራቱን እንኳን አውቃለሁ ብዙ መስዋዕትነት ያስከፍላል ደግሞ መስዋዕትነት እየከፈልክ እንደሆነም ራሴም አውቃለሁ ማለት አለ ብዙ ነገር ማቀው ስላንተና ስለ ትግስት ኬዝ ማለት ምን መሰለህ አሁን የመጣሁበት ዋና ጉዳይ ምንድነው አበባ ቪዲዮችን ታይ ይችላልሽ በእርግጠኝነት ሰሞኑን እንግዲህ ያው ምናልባት ቪዲዮን ካወቅሽ ካየሽ ትግስት የምትባል ሴት አሁን እናቴ እንደሆነች አውቀሻለሁ ሶኬ ችግር የለም እኔ ዋና ጉዳይ ምንድነው የራሴን ነገር እንድትፈታልኝ ብዬ ነው ማለት ገባኝ ምንም አሁን እዚህ ጋር ስለ ትግስት የማውቀው ነገር አለ ስላንተ የማውቀው ነገር አለ ማለት ወይ ከዚህ በፊት ታውቂኛለሽ ማለት ይሄን ቪዲዮዎች ከማየትሽ ውጪ የምታውቂው ነገር አለ የት ነው የምታውቂው እኔ መጀመሪያም ማለት የጠረጠርኳቸው ነገሮች ነበሩ እርግጠኛ ያልሆን ብዬ እንጂ
ምንድነው ስለዚህ የሚፈልገው ነገር አለ እውነቱን ስነግረው እስካሁን ያወራው እንጂ አሁን የነገርሽኝ ታሪክ የውሸት ነው አይደል ለምን ነው ጊዜያችን የምጨርሽው ይቅርታ ስንት ሰው መርዳት ይያለበት ግሩሜ ይቅርታ ስንት ሰው ችግር አጋጠሙ ይያል ቅድሚያ አንቺ እኔ ማንተ መርዳት ስለምፈልግ ነው ይቅርታ ነው ስትይ ነው ይቅርታ ማለት እንደዚህ ነው ስላንተና ስለ ትግስት ጉዳይ ላውራቻችን በቃ ቅድሚያ መስጠት ያለባቸው ብዙ ሰዎች አሉ ግሩሜ በእግዚአብሔር ስማኝ አንተ ጉዳይም ትልቅ ጉዳይ ነው ይሄን ጉዳይ እንቀላል ነገር አትይሽ ምን ተቀላል በቃ የፈለግሽው ታውሪ ትችላለሽ ስላንተና ስለ ማንንም የፈለገው ሊያወራ ይችላል አትሰማኝም አይደለ ልትመጣልኝ ሁሉ አትችልም አይደለ ምክንያቱም ስለዚህ ጉዳይ መስማት እንደማትፈልግ አውቃለሁ አልፈልግም ነው ታቂ ከሆነ ብዙ ማቃቸው ነገሮች ስላሉ እኔ ደግሞ አንተ እዚህ በእግዚአብሔር እንደዛ አታድርግ ምንም የምናወራው ጉዳይ ግሩሜ ስማኝ ለምንድን ነው የማሰማኝ እስካሁን የሌለ ነገር ይቀባጠርኩት እኮ እንዲሰማኝ ብዬ ነው እኔ ምን አድርግሽ ስላንተና ስለ ትግስት ጉዳይ ማውራት ነገር ስላለ ምንድነው ስለኛ ትግስት እኔ አይምሮን እየወቀሰኝ ነው ያለው ብዙ ማቃቸው ነገሮች አሉ ምንድነው ከዚህ ይሄን ነገር አውቀህ አንተ ሰላም እንድትሆን ፈልጋለሁ ምንም ሰላም ነኝ አሁን ላይ እናቴን አግኝቻለሁ ምንም ሰላም አይደለም እህት አለች ውስጥ ሰላም እንዳልሆነ ለናገር እንደምሰማ አውቃለሁ ሰላም እየኖርኩ ነው ያሉት አሁን ወንድሜም ይመጣል በቅርቡ ይመጣል አሁን ሰላም ነኝ በቃ እሺ ቢያንስ ውሳኔው ያንተ ነው ግን እኔ ምን ነገር ውሳኔ ነው የኔ ውሳኔ ደግሞ በቃ ማንንም በሰዓት ምንም ነገር ልልኝ አልፈልግም ምክንያቱም ራሴን አረጋግጬ እኔ የፈለገ ነገር ይሁን ትግስት ሰውን ትግደል የሆነ ነገርም ትሁን በቃ ስለ ትግስት ምንም ነገር መስማት ፍቃደኛ እንዳልሆንክ ስላወቅኩ ነው እኔ የሌለ ነገር ቀዋጣጥሬ ያወራው ሊያወራ እንደምችል አውቃለሁ በሳለ እሺ ተቀመጥና ነው ስለዚህ አሁን ግቢው ለቀልች ለምንድን ነው የምትሄደው ለቀል ግቢው ለቀ እኔ ሌላ እኔም እኮ ስንት ጉዳይ ያለብኝ ነው ያንተን ጉዳይ አስቀድሜ የመጣሁት ጉዳይ ያለብኝ እንደዚህ ሊሆን ያልኩት እኮ ያንተ ጉዳይ ስለሳሰበኝ ነው ቢያንስ አንተ ለሌሎች ሰዎች እንደምታስብ እኔም ደግሞ ላንተ አስባለሁ ግሩም የታመምኩ ይቅርታ ታመምኩ ነው ያለው አሁን ጤናዬንም እንትን ማለት አለብኝ ነው ሆስፒታል መሄድ አለብኝ እሺ ይቅርታ እንሄዳለን መሄድ ካለብኝ እኔም ተከትዬ እሄዳለሁ ግሩም ይኸውልሽ ለምንድን ነው ቅድሜ ለራስህ ማትሰጠው እናቴን አግኝቻለሁ በሰላም እየኖርኩ ነው ያለው እናቴን አግኝተህ አውቃለሁ በቃ ብዙ ነገር ሊመጣ ይችላል እናት አይደለችም ደስተኛ እንደሆንክ ነው እንደሚሰማው እናቴ ጋር እንደሆንክ ለምንድን ነው ራስህን የምትሸውደው ደስተኛ ራስን እየሸወድክ ነው ያለው ምንም ራስን እየሸወድክ አይደለም ራስን እየሸወድክ እንደሆነ እኔ አይደለሁም አንተ ራስህ በጥንቃቄ ታውቀዋለህ በደንብ ታውቀዋለህ ራስን እየሸወድክ እንደሆነ ደህና በመጀመሪያ ይሄን ሀሳብ ስላነሳሁብህ ይቅርታ ሻው በቃ አሁን ህክምና መከታተለው አለ እሱ ጋር መሄድ አለብኝ እሱ መሄድ ካለብኝ ቃል እኔም ተከትዬ ልሄድ እችላለሁ ጓደኞቼም አሉ አይደለ አስፈላጊ ከሆነ እኔም ተከትዬ ልመጣ እችላለሁ ሻው ጉንጭ ማልፋት ነው የሚሆንብሽ ምንም ነገር ብትይ የሚቀየር ነገር የለም እኔ በቃ ትግስትን ዲኤንኤ ቼክ አድርጌ ብዙ ነገሮች ቼክ አድርጌ እናት አድርጌ ተቀብያታለሁ በቃ እንደዚህ ብቻ ነው የሚሰማው እሺ ደስተኛ ነህ አሁን እሷን አግኝታ እየኖርክ ያለው ህይወት አሁን ደስተኛ አድርገዋል አዎ በቃ ተረጋግቼ የምኖረው አሁን እነሱ ሲኖሩ ትግስት ሳሮን ህሊና እህቴ አይደለ ሁሉም በቃ ለምንድን ነው እህቶች ከናት ተለይተው መኖር የጀመሩ ተከራይተው መኖር የጀመሩ ለምንድን ታውቃለህ በቃ እናቴ ችግረኛ ነበረች አባራቸው ነው ልትይ ነው ብቻ ችግረኛ ስለሆነች ብቻ አዎ በቃ እናቴ ተቸግራ ለምን ተቸገረች ወዲህ ቪዲዮቹን ካየሽ ምንም ማለት እኔን ኢንተርቪው ነው ልታረጊኝ ነው የመጣሽ አይደለም እኔ አሁን ያልገባኝ ጉዳይ አይደለም ማለት እኔ ልጠይቅኝ ነው የመጣሽ ስሚ አዳምጪ ሰዎች ስታድን ራስን እየጎዳ መሆን የለበትም አበባ የፈለገ ነገር ሊሆን ይችላል የፈለገ ነገር ሊጎዳ ይችላል የፈለገ ነገር ሆቴል ላይ ሊያጋጥም ይችላል ይሄን ስራ አልተው ቀናቴም እንዳቆም በጣም ውጥወታ ያያረገሽ ነበር ግን እኔ አላቆም ያልኩ አይደለም ስራው እንድታቆም አይደለም እኔ ልጎዳ የፈለጉትን ነገር ልሁን ሰዎች በእኔ ተነሳ መጀመሪያ ራስን አድነህ ነው ሰው ማዳን ያለብህ ለኔ እኮ ይሄን ስራ ተው ከዚህ ስራ ውጣ ምናምን እያልኩ አይደለም ግን መጀመሪያ ራስህ ሰው ሁን ስለ ራስህ ወቅ ስለ ቤተሰቦች ማንነት ወቅ ስለ ራስህ ማንነት በደንብ ወቅ ሰው ነኝ አሁን ደህና ነኝ ሰው ሆነ በሁለት እግር ቆመ መሄድን አይደለም እኮ ማየት ያለብህ ግሩም በሶስት እግር የሚሆን እኔ በጣም ያስጨነቀኝ ያለው እግዚአብሔርን እውነቴ ነው እኔ ስላንተ በቃ እነዚህ ነገሮችን ካወኩ ጀምሮ በጣም ነው የተጨነቀ ያለሁት ይኸውልህ ትግስትና የኔ ወላጅ ቤተሰቦች አንድ አካባቢ ነው ያደጉት ስለ ትግስት በሙሉ ጠንቅቄ አውቃለሁ ይኸውልሽ ብዙ ሰው የመጣ ነው እንደዚህ ሚል ለእናት ያወሩኝ ነው ያደጉት ቤተሰቦች እንደዚህ ሚል ብዙ ሰው የመጣ ነው ለእውነታው ሌላ ሰው የተለያየ ነገር ሊያወራ ይችላል ይኸውልሽ እንደዚህ አሁን አንቺ ነገርሽኝ አይነት ታሪክ የሚነግረኝ ብዙ ሰው የመጣ ነው እናት እኮ አይደለችም የሚለኝም ራሱ መጥቷል
ትዕግስት ወላጅ እናቴ ነች። ላስረዳሽ ድጋሚ ትዕግስት ሞጆ ከተማ ነው ተወልዳ ያደገችው። አንድ ሴት ልጅ ነበረቻት። ከዛ በኋላ እኔ ከተወለድኩ በኋላ ባልየው ጥሏት ጠፋ። ገንዘቧን ይዞባት ሄደ። እኔን ሸጠችኝ። በመሃል እኔን 1 ዓመት ከ4 ወር አካባቢ ሲሆነኝ አቶ አያሌው ለሚባል ግለሰብ ሸጠችኝ። ከዛ በኋላ ግን ጸጸቱም አለ ምንም አለ። ከዛ አጋጣሚ ተፈጠረ። ሴት ልጅ ተወለደች ተቸግራ። ምክንያቱም ባለቤቷ ወይም ደግሞ የኔ ወላጅ አባት ገንዘቧን ምኗን ሀብቷን ሙጥጥ አድርጎ ይዞ ሄዷል። አቤት በቃ ምንም አታውቂም ያልኩህ ለዚህ ነው። ይልህ ያንተ ወላጅ አባት በጣም ጥሩ ሰው ነው። መጥፎ እንደውም ፈልጓል። ይሄን ነገር ስል ግን ይቅርታ አድርግልኝ እናትህን አንተ ፊት ቆሜ እንደዚህ በመናገሬ ማለት ነው። ይሄ ነገር ልታወራ አሁን ላይ ይልሽ ማንም ወላጅ አባት ማለት በጣም ጥሩ ሰው ነው። በጣም መልካም ሰው ነው። አሁን ማንም የፈለገውን ነገር ቢወራ ከምንም አልቆጥረውም። ለምሳሌሽ ምክንያቱም እናቴ ያለፈችው ስቃይ ሊኖር ይችላል። እኔንም በድለኛለች። አዎ ሸጣኛለች በልጅነት ግን ይገባኛል። ይገባኛል። ይቅርታ ታደርግላት አይደለም ግን ደግሞ ይቅርታ አድርጌላት አብረን እየኖርን ነው። ምንም የሚፈጠር ነገር የለም። እኔ እናሷለ እኔ ደግሞ ብዙ የሚፈጠር ነገሮች እንዳሉ ስለማውቅ ነው። ሌላ ምንም በአንተ ህይወትም አደጋ ላይ እንደሚሆን ስለማውቅ ነው። እንደዚህ እኔም ከስራ አቋርጬ ነው የመጣሁት ስራዬን። ዛሬ በዚህ ሰዓት መገናኘት እንችላለን ስትለኝ ከቢሮ አቋርጬ የመጣሁት ስራዬን አንተ ማግኘት ስለፈለኩ ነው። ይኸውልሽ አበባ ወላጅ አባትህ ልትወቅሰው አይገባም። ይኸውልህ ወላጅ አባትህ በጣም መልካም ሰው ነው። እናትህ ናት አናዳው ይሄ ሁሉ ነገር እንዲፈጠር ያደረገ። እናቴ አናዳው ሳይሆን አረመኔ ጨካኝ ገንዘብ ወዳድ ሰው ስለነበር ነው እናቴን ጥሏት ሄደው። በፍጹም በቃ እንደዛ አይደለም አበባ። ምንም ሌላ አይነት ምክንያትም መስማትም አልፈልግም። በቃ እኔ ይኸውልሽ ካይምሮ በላይ ሆኗል ሁሉ ነገር ወራቃለሁኝ እኮ ግሩሜ። እናትህ ማለት በጣም ብዙ ወንዶችን የቀየረች ወንዶችን የማይበዛላት የማይበረክትላት አይነት ሴት ናት። ሌሎች የተለያዩ ወንዶችን የቀየረች አቃጥላው ነው ወላጅ አባት እንደዛ ውሳኔ ሊወስን ይችላል። ይኸውልሽ ባህሪው የፈለገ ሊሆን ይችላል አልኩሽ እኮ ሰው ገላ ቢሆን ራሱ እሷን አሳስራታለሁ እንጂ እናትነቷን ለኔ መሆኗን የሚለውጥ ነገር የለም። ስለዚህ አትልፊ ያልኩሽ እኮ አበባ ለምን ትለፊያለሽ? አሁን ቅድም የነገርሽኝ ችግር እውነት ከሆነ መፍትሄ እስከሚያገኝ አስተካክልልሽ። ሌላ ጉዳይ ከሌለ ግን በቃ ይሄን ግቢ እቃችን ሰብስበን ለቀን እንውጣ ማለት ነው። እኔም እኮ ስራ ችግር አጋጥሞሽ ከመጣሽ አዎ ልፍታልሽ። በእናትህ ጉዳይ ማውራ ነገር ከሆነ ደግሞ እሺ ብለኸኝ ስለማትመጣ ስለማውቀው ይሄን ነገር የፈጠርኩት ጉዳይ የባለሽ ፍቅረኛሽ ጉዳይ ልክ ከሆነ እሱ ራሴ የፈጠርኩት ነው። በምናምን የፈጠርኩት ነገር ነው። ምንም የተፈጠረ ነገር የለም። ምንም መቀመጣችን ጥቅም የለውም። ለምን ጥቅም የሌለው? አዎ ጥቅም የለውም። እኔ እኮ እናትህን በቅርበት አውቃታለሁ። እሺ ምንድነው የምትሰራው? እናትህ ታውቃለህ? ምን እንደምትሰራ የት እንደምትሰራ ታውቃለህ ወይ? ሰራተኛ ነበረች። ብዙ ነገር አዎ አንዴ እንትን ብለናል። የገዛ የጓደኞቼ ቤተሰቦች ሰራተኛ ነበረች። በሳቷ ለመገጣጠም ሆኖ አልተገናኘንም። አለቀ። ሌላስ እህትህ ትልቋ ሆነ ትንሿ እህትህ ከእናትህ ጋር ተለይተው የሚኖሩት ለምን እንደሆነ አታውቅም አይደለ? ብዙ የምታመልከው የተለያየ ነገር ስላለ ነው እናት። ይሄ ነገር ደግሞ እህቶችን በጣም አትመሩናቸዋል። እዛ ቤት መዋል ማደር አይደለም ለአንድ ደቂቃ መኖር ስለሰለቻቸው ነው የወጡት። እህቶቼ የወጡት እናቴ አፎርድ ማድረግ አልቻለችም። ልጇን እስከ መሸጥ ደረጃ ያደረሳት የገንዘብ ማጣት። ስለዚህ እህቶቼ ደግሞ ቢያንስ ትልቅየዋ ስራ መስራት ትችላለች። ትምህርት የገንዘብ ማጣት በመከራ ቢሆን ተምራለች። ሰው ብዙ ብዙ ነገር ያደርጋል። እኔ ማንንም ላይ በተለይ እናቶች ላይ ሰርታ እኮ ማሳደግ ትችላለች አይደል? እናቶች 3 ልጅ ሰርታ ማሳደግ ትችላለች። ባሏ ጥሏት ሄዶ በዛ ላይ ምንም የማታውቀው ህይወት ሀብታም የነበረች ሴት ባሏ እንደዛ እንዲሆን ያደረገችው እሷ ነች። ስታጣ ይኸውልህ ወላጅ አባትን አትወቅሰው በማታውቀው ነገር። እሱ በጣም ጥሩ ሰው ነው። በማህበረሰቡ የተወደደ ሰው ነው። እኔ ማነው ዘነበ ነው ያሉት የሆነ ስም ጠርተውልኛል። አቶ አያሌው አሁን የምትጠራው አያሌው ስም እንደሆነ አውቃለሁ። አዎ ግሩም አያሌው የምጠራበት ምክንያት ደግሞ እንጀራ አባቴ ስለነበረ ስለከፉ ቢሆን ቢገለኝም ምንም ቢለኝም አሁንም ስቲል አቶ አያሌው ስም መጠራቴን አላቆምም። ምክንያቱም የፈለገውን ነገር ቢያደርግ ይሄ ሰውዬ እዚህ ደረጃ እንድደርስ ምክንያቱ ነው። ገባሽ? እዚህ ደረጃ የደረስኩበት በሱ ምክንያት ነው። እሱ እንጀራ አባቴ ሆኖ በገንዘብማ ይሁን ገንዘብ እኮ ሰጥቷት ሊሆን ይችላል እናቴ ነው ገንዘብ ግን አሳድጉኛል። ገባሽ? ምንም ችግር ሳይሆን መከራሳይ አቶ አያሌውን ጥላው ምናምን አይደለም። ከትግስት ጋር ግን መኖር የለብህም። ከዚህ በኋላ ከሷ ጋር መኖር የለብህም። ከእናትህ ጋር ነው የምልህ። ይኸውልሽ ካለበት በቃ እንደ እህቶችህ ቢያንስ ተለይተህ ወይ እህቶችህን ይዘህ መጥተህ እዚህ በአንድ መኖር ትችላለህ ከእህቶችህ ጋር። እህቶችህንም ራስህንም አውጣ። ከእናትህ ጋር አትኑር በቃ ከዚህ በኋላ። ይኸውልሽ እኖራለሁ። ምንም የሚያቆመኝ ነገር የለም ከእናቴ ጋር ከመኖር። ራስህን እንድትኖር አትፈልግም? ራስህ አታስብለትም? እኖራለሁ።
እናቴን ተንከባክቤ ያየችውን ስቃይ መከራ ሁሉ ክሻት ይሄ ማድረግ የምትችለው አንተ ስትኖር ነው። መጀመሪያ አብራችሁ ከኖራችሁ ደግሞ ሌላ የሚፈጠር ችግር አለ። ለምን ደማሰማኝ ግሩ ምንድነው ይያልሽ? ቢያንስ እናትህን መርዳት ካለብህ በጎን ሆነህ መርዳት ትችላለህ። ሲጀመር እናትህ የምትረዳ አይነት ሴት አይደለችም። እንዴት መልካም ሴት ስለሆነች ምንም እህቴም ሳሩንም ራሱ ስለእናት መጥፎ ነገር ለማውራት ሞክራ ነበር። ሰራተኛ ነች፣ ገንዘብ ዘርፋን ሄዳለች አለች። ከዛ በኋላ ግን እንደዛ ስትልህ ሰምቻታለሁ። ከዛ በኋላ ግን ለፊት ሳፋጥጣቸው ያለችኝ ነገር ቢኖር ውሸት እንደሆነ ሰው ሲያወራባት እንደሆነ ስላጨናነቃት ነው እንጂ ምንም ፊት ነገር ምንም አይደል። እውነት ነገር ነው ያወራች ሳሩን። ስላጨናነቃት ማለት ስላጨናነቃት ወይ ማስፈራራታት ምናምን ሊሆን ይችላል እንጂ ሳሩን ከመሬት አንስታ የሆነ ነገር አታወራም። ለምን ማስፈራራት? ምክንያቱም ሳሩን ጋር እውነት ስላለ የምታውቀው እውነት ስላለ እናት የምትከተለው የተለያየ ባዕድ አምልኮ ስላለ ምክንያቱም ከዚህ በኋላ እናት ጋር ከኖርክ እውነቱን ልንገርህ አንተ በህይወት ላትኖር ትችላለህ። ለምን እንደዛ እያልሻለሽ? ይሄን ነገር ሲነግር ይወልግሩ እንደሚካፋ ምናምን አውቃለሁ። ደግሞ አንተ ፊት ስለእናት እንደዚህ መጥፎ ነገር እንደማይወራ አውቃለሁ። እኔ ደግሞ ስላንተ ስለማስብ አንተ ለሰዎች እንደምትደርሰው እኔ መድረስ አለብኝ ላንተ ብዬ ነው። ምክንያቱም አንተ የሆነ ነገር ደረስክ ማለት ብዙ ሰው አንተ የምትደርስላቸው አካላቶች በሙሉ ውሃ በላቸው ማለት ነው። ስለዚህ ለነዛ ሰዎችም እንድትኖር ፈልጋለሁ፣ ለራስም እንድትኖር ፈልጋለሁ። እኖራለሁ እኔ ያልኩህ አበባ እናትህ ጋር እየሆንክ ግን መኖር አትችልም። እድሜ ሊያጥር ይችላል ከእናትህ ጋር ከኖርክ። እስኪ አስረድኝ። እሺ ያው ልስማሽ። ችግር አለ ነው እያልሽኝ ያለሽው አይደል? እሺ ንገሪኝ፣ ምንድን ነው? እናትህ የምትከተላቸው ባዕድ አምልኮች አንተ ነገር ሊያጠፋ ይችላል። ምክንያቱም አንተ በህይወት እንዳትቆይ የሚያደርግ ነገር ነው እናትህ የተጠቀመች ያለችው። ምንድን ነው ብዬ ልንገርህ? እንዴት ብዬ ልዘርዝርልህ? እኮ እንደፈለግሽ አድርገሽ አውሪ። እሺ ለምን እንደማሰማኝ እናትህ ጋር ከዚህ በኋላ በቃ አትኑር። እናትህ የምትጠቀማቸው ባዕድ አምልኮች አሉ። እሺ እና እህቶቼ ለዛ ነው ጥሏት ሄዱት። ለዛ ነው እህቶቼ ጥሏት የወጡት። ይሄ ነገር አልነገረችም እህትህ ነው? አልነገረችኝም። አሁን እህቶቼ ለማንኛውም ነገ ቤት ይመጣሉ። ከነገ ጀምሮ እስካሁን ቤታቸውን ሙሉ ነገር አስተካክሉ ብዬ ነው። ነገ ጀምሮ ቤት ይኖራሉ እኔ ጋር። እነሱ ነው ይኑሩ፣ ችግር የለውም። ግን ደግሞ እናንተ ጋር መኖር የለባትም።